ኤቢ እንግዲህ ሁለቱም ተፋጠዋል ማለት ነው። ኤቢም ከአሁን በኋላ ከእናቴ ጋር ምልልስ ታቆሚያለሽ፣ እናቴ ማክበር አለብሽ። ስለዚህ ይህ ሁላ በነገራችን ላይ እኔ አንቺ ላይ አልፈርድም፣ ናሁም ነው ይህ ሁላ የሚያደርግ በማለትም እንግዲህ በጣም ተናዳ እንግዲህ አምራንን ተናግራታለች። እናቴ ማክበር አለብሽ ትላለች ኤቢ ማለት ነው። እንግዲህ አምራንም እንደምታውቁ በነገራችን ላይ ልክ ነሽ፣ ናሁምም ሲወጣ አደራ ብሎኛል ከእናቴ ጋር እንዳትገጥሚ ብሎኝ ነው የሄደው በማለትም እንግዲህ በይሽ የኛማ ቤት ለነገር ነው እንዴ የመጣሽው? እና አንቺ ጋር ድሮስ ምን አለ ብለሽ ነው? ነገር እንጂ ከነገር ሌላ ምን ታውቂያለሽ? ትላለች ኤቢ ማለት ነው። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም እንግዲህ ስለምታበረታቱኝ አመሰግናለሁ። በቅንነትና በመልካምነት ላይክ እያረጋችሁ ሰብስክራይብ ያደረጋችሁ ለፉ ማለት ነው። እንግዲህ ናሆሚን እንግዲህ ይዤላችሁ መጥቼ ያለው ማለት ነው። እንግዲህ ኤቢና አምራን እንግዲህ ተፋጠዋል ማለት ነው። አንቺ ጋር ምን ቁም ነገር አለ ነው? ቅድም እንደሰማሽው ከሆነው ከአንቺ ጋር ሆነ ከእናትሽ ጋር ምንም አይነት ሰፋጣ እኔ አልፈልግም ትላለች አምራን። ኤቢም ደግሞ ስርዓት ትይዣለሽ፣ እናቴ ካላከበርሽ ከዚህ ቤት ከዛሬም ጀምሮ ማየት አልፈልግም ትላታለች። ለዛውም የልጅ ልጅሽ ገዳይ ካልሻት በኋላ እዚህ ቤት ደግሞ ለመኖር እንዴ ያምርሻል እንዴ? ስርዓት ለምን አትይዥም? በነገራችን ላይ እኔ አንቺ ላይ አልፈርድም፣ ዋና ይሄ ሁላ የሚያደርግ ናሁም ነው በማለትም ናሁም ላይ አዝናለች። እና ልታባርሪኝ ነው ወይስ ምን ልታደርግኝ ነው? ከፈለኩኝ እኔ መብቴ አይደለም ወይ? ቤቴ መሆኑ ረሳሽ እንዴ? ከፈለኩ አባረርሻለሁ። ደግሞ ትላንት መጥተሽ ዛሬ ደግሞ በሰው ቤት አዛዥ ምትሆኚ። እኔ የቤቱ ባለቤትና የቤቱ ልጅ የቢ መሆኔ እንዳትረሺ። እኔ ከፈለኩ ማባረር ቀላል ነው ለእኔ በማለትም እችላለሁ። ይልቅ እኔ ተይኝና ይሄ ሞኙ ፍቅረኛሽ ጠበቃ አርገሽ መያዝ አለብሽ በማለትም እንግዲህ አምራን ታውቂያለሽ ግን አለቻት። ኤርሚያስ ራሱ አሁን ከአንቺ ጋር እንዳልሆነ አሁን ነው ገና የገባኝ። ከአንቺ ጋር መሆን እሱ በፍጹም አይፈልግሽም። ምክንያቱም እኔ ማልፈለግ ሴት እሆናለሁ ይሆናላ በማለት ይሄኔ አትመጥኙም ይሆናል። አንቺም ናሁም እንደማትመጥኝ እሱም እንግዲህ አንቺ አትመጥኙም ይሆናል። ለዛ ነው እንግዲህ የተወሽና የማይፈልግሽ ኤርሚ ተፈላጊ ያልሆኝ ሴት ስለሆንሽ ነዋ በማለትም እንግዲህ ነግራታለች ማለት ነው። እኔ ምልሽ ግን አለቻት፣ ድሮ እንደዛ ተወጅኝ ነበር ግን ወይስ የኑሃሚ ተቃራኒ ስለሆንኩ ነው ማለት ነው እንደዚህ ጥላቻሽ እኔ ላይ የበረታው? ምንድን ነው? ድሮ እኮ በጣም ነበረ የምታከብርኝና የምትወጅኝ። አሁን ምን ተገኝቶ ነው ኤቢ እንደዚህ የጠላሽኝ? በማለትም እንግዲህ ጠይቃታለች። አንቺማ ከአንቺ እጥፍ ለእጥፍ 100% ኑሃሚ ትሻላለች። አንቺ እኮ ከናሆሚ ጋር በምንም አትገናኝም፣ ምንም ነገር ምንሽንም አይገናኝም በማለት ነግራታል። እሺ አሁን ምን ፈልገሽ ነው እዚህ ድረስ? ቤተሰቦቻችን ያሉበት ችግር ይበቃል። ፕሊዝ ከዚህ ቤት እንድትወጪ ከዛሬ ጀምሮ እፈልጋለሁ። እኔ ንግግር ከአንቺ ጋር ብዙም ንትርክ አልፈልግም በማለትም ኤቢ ከባድ ማስጠንቀቂያ አስጠንቅቃታለች። የእናቴ ለቤተሰቦች ክብር ማጠብቂ ከሆነ ከዛሬ ጀምሮ እኔ መብቴ ነው፣ አንቺን ማባረር እችላለሁ በማለትም ከቤቴ ግን ወዴት ሊሄድልሽ ፈለግሽ? ወይስ ያዘጋጀሽልኝ ማረፊያ ይኖራል? አንቺ አዘጋጅተሽልኛል ወይስ ዝም ብለሽ ጎዳና አውጥተሽ ልትጥኝ ነው? በማለትም እንግዲህ አምራንም እንግዲህ ጠይቃታለች ኤቢን ማለት ነው። ደግሞ ትላንት መጥተሽ ቤቴ ማለት ጀመርሽ እንዴ? ወይ ጉድ! እንደው ምን አይነት ጉድ ነሽ? በማለትም አንቺ ፈጣጣነት ደግሞ በጣም በዛ፣ በጣም ፈጣጣ ሰው ነሽ፣ አይናውጣ በማለት እና መቼ የሆነ የአንቺ ፍቅረኛስ እዚህ ቤት መጥቶ የሚያድረው? በማለትም እንግዲህ አምራን ጠይቃታል። ምን ነው የእሱ መምጣት በጣም ፈለግሽው ወይስ ከሱ ጋር ያልጨረስሽው ነገር አለ? ከሱ ጋር የምትነጋገሪው ንግግር አለ እንዴ? የእሱ እዚህ ቤት መምጣትና ለመምጣት አንቺ ምን አሳሰበሽ? በማለትም ጠይቃታለች። ይቅርታ በቃ እኔ ያስተረፍኩትን ነገር ተመልሼ መብላት ልምድ የለኝም። እኔ
በእኔ የተረፈ ነው ሁሉም ነገር ወደ አንቺ ሄደው የኔ ትርፍራፊ ነው በማለትም እንግዲህ አምራን እንግዲህ እንደምታውቋት በጣም ከባድና በጣም ኃይለኛ ሰው ናት ማለት ነው። እንግዲህ አሁን ከኤቢ ጋር እንግዲህ ተጋጥመዋል ማለት ነው። እንግዲህ ከባድ ነገር ነው ቤተሰቦች። ትንሽ የበዛ አልመሰለሽም እንዴ? ትሰምኛለሽ? እኔ እኮ ወንድምሽን እኮ አግብቼዋለሁ በማለት ይሄ ደግሞ እውነት ነው። ይሄ እውነት ደግሞ ማንም እንዲፍቀው ማንም መፋቅ አይችልም። በቃ አግብቼዋለሁ ምንም ማድረግ አይቻልም በማለት እዚህ ቤት ግን ትላታለች ኤቢ፣ ማንም ሰው አይወድሽም፣ አባዬም ሆነ ማንም አንቺ የሚወድሽ ሰው በፍጹም እዚህ ቤት የለም በማለትም እንግዲህ ያለው ነገር እንግዲህ ነግራታለች ማለት ነው። አምራን ግን ያው እንደምታውቁ ፈጣጣ ናት፣ በጣም ከባድ ሰው ናት ማለት ነው። እንግዲህ አሁን ደግሞ ከኤቢ ጋር እንግዲህ ተያይዘዋል ማለት ነው። ያው ኤቢ አትለቃትም፣ ምንም ቢሆን ምንም አትለቃትም ማለት ነው። ምንም ሆነ ምንም ከዚህ ቤት እኔ ራሴ ማስወጣትና ማስለቀቅ እችላለሁ፣ ስለዚህ አልለቀሽም በማለትም እንግዲህ ነግራታለች ማለት ነው። ስረን ስርዓት ይዘሽ ካልተቀመጥሽ የሚመጣውና የሚከተልሽን ታውቂያለሽ፣ እኔ ያሳይሻለሁ ትላታለች ማለት ነው። ኤቢ ማለት ነው። ስለ ኤርሚያስ ደግሞ ብዙ ማውራትሽን ታቆሚያለሽ ትላለች ኤቢ። ስለ ኤርሚያስ ከኤርሚያስ ራስ ላይ ውረጂ፣ በቃ መጀመሪያ አብሮሽ ነበር፣ አሁን ደግሞ አይፈልግሽም። ስለዚህ ስለ እሱ እንድታነሽብኝ እኔ አልፈቅድልሽም፣ ስለ ኤርሚያስ አልፈቅድልሽም በማለትም እንግዲህ አንቺም እኮ ስለ ባሌ ስለ ናሁም እኮ እያወራሽ ነው፣ እሱማ ወንድሜ ነው፣ ምን አገባሽ? ይመለከተኛል፣ ስለ ናሁም በደንብ አድርጌ ማውራት መብቴ ነው በማለትም እንግዲህ ኤቢ እኔና ኤርሚ ደግሞ አንድ ላይ ልንሆን አልችልም ትላታለች ማለት ነው። እንደምታቂ እኔ የፍቅር ሰው መሆኔን እንዳትረሺ በማለትም እኔና ኤርሚያስ የተጣላ ነው በሌላ ነገር ነው በማለት በሌላ ሰው ስለቀየረኝ ነው እንጂ በሌላ ነገር አይደለም። ግን ጠልተሽው አይደለም ትላታለች ኤቢ። ጠልቼው አይደለም በፍጹም በማለት ከዛ በፊት ፍቅር ምን እንደሆነ አልገባኝም ነበረ ትላለች አምራን። እዚህ ቤት ግን ፈጥነሽና ቶሎ ብለሽ ካልወጣሽ ስቃይሽ በጣም ይበዛል። ስለዚህ ብዙ ነገር ነው ማሳይሽ እኔ ኤቢ ትላታለች። እንግዲህ ኤቢ በጣም ተናዳለች። ከዛ ቤት እንድትወጣና እኔ አንቺን በአይኔ ማየት አልፈልግም። እኛን ያስተፈረን የገዛ ወንድማችን ናሁም ነው። ስለዚህ ናሁም ነው እንጂ አንቺ ላይ አልፈርድም በማለት ገና እቤታችን ለተቀመጥሽ አንሶ በዛ ላይ ደግሞ ንትርክና ተረትሽ ቤተሰብ እኛ ባለንበት ችግር ያንቺ ጭቅጭቅ አላስቀምጥም ብሎናል። ስለዚህ ናሁም ነው ይሄ ሁላ የሚያደርግብን ብላ እንግዲህ በጣም ተናዳለች ማለት ነው። ቤተሰብ ማለት ነው እንግዲህ አምራን እንግዲህ ከኤቢ ጋር ተያይዘዋል ማለት ነው። ያው እንደምታውቁ ያው ዝናሽም እንደ በፍጹም አትወዳትም። እዛ ቤት ገብቼ ካልሞትኩ ብላ እንግዲህ እስከምትገባ ድረስ እዛ ቤት ያላደረገችው ያልፈነቀለችው ድንጋይ የለም ማለት ነው። አምራን ከገባችን በኋላ ደግሞ ያው አሁን ደግሞ እንግዲህ ኤቢ ላይ እንግዲህ ከኤቢ ጋር እንግዲህ ከእሷ ጋር ተያይዛለች ማለት ነው። ቤተሰብ ማለት ነው። ስለዚህ ከዚህ ቤት ቀድመሽ ብትወጪ ይሻልሻል ስትላትም ኤቢ ምን ልታረጊ ነው? ምንስ ልታረጊ ነው? ቆይ ወይስ ልታባርሪኝ ነው? ወይስ እኔንም እንደ ልጄ መርዝ አብልታችሁኝ ልትገሉኝ ነው የምታስቢው? ምን እያሰብሽ ነው ኤቢ? በማለትም አምራን ጠይቃታለች ማለት ነው። አንቺ ማትረቢ በማለት አንቺ ትሰሚኛለሽ፣ አንቺ ድንቢጥ እንዳንቺ አይነት የመቀጣጫ ሰው ቀርቶ በማለትም እንግዲህ ለማንም እኔ አምራን አልበገርም፣ እንኳን እንዳንቺ ቀጫጫ ሰው አንቺ እኔ በምን ብዬ ነው ደግሞ ከአንቺ ደግሞ ብላ እንግዲህ አምራንን ከአሁን በኋላ ከኔ ጋር ስፋጣ ታቆሚያለሽ። ይሄ ቤቴ ነው፣ ምንም የምታመጪው ነገር የለም። ከአሁን በኋላ እኔ ጋር እመጣለሁ ወይም ደግሞ እኔን አስፈራራለሁ ከዚህ ቤት አስወጣለሁ ብለሽ ብትሞክሪ ምን እንደማረግሽ እኔ ያሳይሻለሁ ብላ እንግዲህ ኃይለኛ ማስጠንቀቂያ ሰጥታታለች። ኤቢም ደግሞ እኔ ያለቅሽም በማለት እንግዲህ ሁለቱ ትንንቅ ተያይዘዋል ማለት ነው። እንግዲህ ቤተሰቦች እኔ ማንም አይውደደኝ ባሌ ከወደደኝ ይበቃኛል በማለትም እንግዲህ ኤቢም አንቺ ናሁምን የእውነት አፍቃሪ ሆነች ሳይሆን
እንግዲህ ንብረቱ ሀብቱ ብሩ ብለሽ ነው የመጣሹ። ስለዚህ የእሱ ንብረት ለመካፈል ነው እንጂ ለመውረስ ነው እንጂ ትክክለኛ አፍቃሪ ወይም ደግሞ ትክክለኛ የትዳር አጋር ሆነሽ እንዳልመጣሽ እኛ እናውቃለን በማለት እንግዲህ ኤቢ ተናግራለች ማለት ነው። እሷም እኔ ማንም አይውደደኝ እኔ ባሌ ከወደደኝ በቂ ነው፣ እኔ የማንም እንትን መሆን አልችልም በማለት እንግዲህ ማንም ቢያደንቀኝም ባያደንቀኝም ባሌ ካደነቀኝ ባሌ ከወደደኝ አንቺ ወደድሽኝ አልወደድሽኝ ምንም ቦታ የለኝም በማለት እንግዲህ መልሳላታለች ማለት ነው። እና ቤተሰቦቼ እንግዲህ በግድ ማለት ነው በግድ ካልኖርኩ በግድ የዚህ ቤት ንብረት ካልተካፈልኩ ብላ እንግዲህ ያው እንግዲህ ኤርሚያስና አምራን እንግዲህ ንብረትና ሀብታቸው እንግዲህ ለመውሰድ ይመስለኛል። ያው ግን ያው ወይዘሮ ዝናሽ እንግዲህ ነቅታለች ማለት ነው። አምራን ላይ በተለይ በጣም ነቅታለች ማለት ነው። ለምን እሷ እዛ ቤት ጋር ገብቼ ካልተቀመጥኩ ብላ ነው እንግዲህ በትግል ነው ማለት ነው። አተናሁም ራሱ እንደ ባህላችን እንደ ደንባችን ባይሆን እንኳን የተወሰነ ቀናት ተከራይተንን ተቀምጠን ከዛ በኋላ በስነ ስርዓት ቀለበት አድርጌልሽ ከቤተሰቦች ጋር በደንብ አስተዋውቄ ወደ ቤት ትገቢያለሽ ብሎ እንኳን ቢለምናት አይሆንም በፍጹም እኔ ገብቼ እዛ ቤት ካልተቀመጥኩ አሁን ደውላልኝ ነበረ ዝናሽ እናት እያለች የሌለ ያለ ነገር ሞልታው ነው እንግዲህ እዛ ቤት የገባች ማለት ነው። እና በጣም ከባድ ሰው ናት አምራን ማለት ነው። እንግዲህ አምራን በእርግጥ ያው ንብረቱና ሀብቱ ብላ እንግዲህ እውነተኛ ፍቅር ኖሯት ምናምን እውነተኛ ትዳር ፈልጋ አይመስለኝም። እንግዲህ ያው ኤቢን ብላለች። ኤቢ የራሱ አንቺ ብሩ ብለሽ እንጂ ትክክለኛ እውነት የእሱ የትዳር አጋርና ትክክለኛ አፍቃሪ ሆነሽ አይደለም፣ አንቺ የፈለግሽው ንብረቱ ነው ብላ እንግዲህ ተያይዘዋል። ኤቢና እንግዲህ አምራን በጣም ተያይዘዋል ማለት ነው። እንግዲህ በጣም እንግዲህ በትግል ነው ማለት ነው። እኔ ምንም የምታመጪው ነገር የለም፣ እኛ ተጋብተናል፣ በቃ አግብቼዋለሁ። ስለዚህ ወንድምሽ አግብቼዋለሁ፣ እንዳገባሁት እንዳትረሽ፣ ምንም ቢሆን ባለቤቴ ነው። እኔ ማንም ወደደኝ ጠላኝ ቦታ የለኝም፣ አምሼ እሱ ይውደደኝ፣ ዋናው የእሱ መውደድ ነው ብላታለች ማለት ነው። እንግዲህ ስለ ኤርሚያስ ደግሞ አቁሚ፣ ደጋግመሽ ስለ ኤርሚ እንዳታወሪ ትላታለች ኤቢ ማለት ነው። እኔ እንደምታውቂ የፍቅርና የፍቅር ሰው ነኝ፣ ንግግር ብዙ አልፈልግም ትላታለች ማለት ነው። ልብ ብለሽ አስተዊ፣ እኔና ኤርሚ የተጣላ ነው በሌላ ሴት ስለቀየረኝ እንጂ በሌላ ነገር እንዳልሆነ ወይም ጠልቶኝ አልፈልግሽም ብሎኝ እንዳልሆነ ማወቅ አለብሽ ኤቢ፣ ስለዚህ ስርዓት አድርጊ በማለትም እንግዲህ ኤቢም ደግሞ በየደቂቃው ኤርሚ እያልሽ እንዳታነሺ ከአሁን በኋላ ነው ያጠገብ በማለት አስጠንቅቃታለች ማለት ነው። ያው ናሁሙም ደግሞ ደጋግሞ አስጠንቅቋታል። ከማየም ጋር ምንም አይነት ግጭት እንዳልሰማ፣ ብዙም ሳይሆን ትንሽ ትንሽ ግን አይቀርም በማለትም ብዙ ከእሷ ጋር እንዳትሳፈጪ ከእናቴ ጋር በዛ ላይ ቤቷ ተቀምጠሽ በዛ ላይ ደግሞ በነገር መጥበስ የለብሽም፣ ጥሩ አይደለም አምራን፣ እሺ በይኝ፣ እኔ መንገደኛ ነኝ፣ ስለዚህ የምሄደው ለስራ ነው፣ ስመጣ ከእናቴ ጋር ተጣልተሽ ወይም ደግሞ ከእናቴ ጋር ትርፍ ንግግር ተነጋግረሽ እንዳልሰማ ብሎ እንግዲህ ናሁም ደጋግሞ ነው ያስጠነቀቃት ማለት ነው፣ አምራንን ማለት ነው። እንግዲህ እሷ ግን ምንም ነገር አሰማም ማለት ነው። በቃ ልትሄድ ነው ማለት ነው። መቼም ከዚህ በኋላ እኮ አልቀርም እያወቅሽ እኔ እኮ ስራ አለብኝ፣ አንተው ግን ታውቃለህ አደል በማለት እዚህ የማልወደድበት ቤት እየኖርኩ ይህ ሁላ መስዋዕትነት ምከፍል አንተ ስለምወድህና ስለማፈቅርህ ነው፣ ለአንተ ብዬ ነው። ስለዚህ አደራ በማለት እንግዲህ ለአንተ ስል ነው፣ እኔ ከአንተ ጋር መሆን ስለምፈልግ ይገባኛል፣ ሁሉንም ነገር እረዳሻለሁ፣ አውቃለሁ ሲልም በፍጹም አንተ አትረዳም፣ አይገባህም፣ ምን ታውቃለህ በማለትም እንግዲህ ናሁም ቢገባህማ ኑሮ ከጣውንቴ ጋር አብረሃት ወደ ስራ አብረሃት ትሄድም ነበረ፣ እኔ ቤት አስቀምጠኝ ናሁም በማለትም እንግዲህ ተናድ። ስለዚህ ናሁሚ ናት እንዴ ጣውንትሽ በማለትም ናሁም ሲጠይቃት እና ሌላ ማን አለኝ ከሷ ውጪ ሌላ ማንም ጣውንቴ የለኝም፣ ጣውንቴ
ኑሐሚንና ኑሐሚ ብቻ ናት። ስለዚህ እኔ ቤት አስቀምጠህ ከእሷ ጋር አትሄድም ነበረ በማለትም እንግዲህ ተናግረዋለች። እንግዲህ ደግሞ አትጠራጠር ከአንተ ጋር ለመዋል ብላ ነው ፊልድ ምናምን ብላ ከአንተ ጋር ተከትላ የምትሄድ እንጂ የእውነት ለስራ ብላ አይደለም ከአንተ ጋር ለመሄድ ፈልጋ እንጂ በማለት እንግዲህ ኧረ እባክሽ ቅናትሽን በልክ ይሁን። በዚህ ያክል ምንድን ነው? ምን ነክቶሽ ነው? ለምን መልካም መልካም ነገር አታስቢ? እኔ በዛ ላይ መንገደኛ ነኝ። ጥሩ አይደለም መጥፎ ነገር አታስተሳስቢኝ በማለትም እንግዲህ ተናግሯታል ናሆሜ ማለት ነው። ቆይ አሁን ምን ያክል ጊዜ ነው የምትቆዩት እዛ? በማለትም ስለ ስራው ገና አልታወቅም። ደግሞ እንደ ስራው ሁኔታ ነው። ስራው ብዙ ሊያቆየንም ቶሎ ልንጨርስም እንችላለን። ስለ ስራው ገና አልታወቅም። ከየት በኋላ ነው የሚታወቅ እና እንደ ስራው ነው በማለትም እንግዲህ ነግሯታል ማለት ነው። ደግሞ ልትቆዩም ትችላላችሁ ማለት ነው። እንደ ስራው እያልከኝ ነው? አዎ ታዲያ እንደ ስራው ነው። ብንቆይስ ደግሞ ምን ችግር አለው? ማለቴ ለስራ ብለን ነው ምንሄድ፣ ሌላ ነገር የለንም። ስለዚህ ምን አሳሰበሽ? በዛ ላይ እሷ ብቻ እኔና እሷ ብቻ አይደለንም፣ ዳግምም አብረውን ይሄዳል በማለት እኔ ስለ ዳግም አይመለከተንም። ያ ማለቴ ሁለታችን ብቻ ሄዱ ብለሽ እንዳትጠረጥሪ ብዬ ነው። ስለዚህ ወንድም እንግዲህ ዳግም አብሮኝ ያለ ወንድሜን በማለት እንግዲህ ነግሯታል ናሆም ማለት ነው። እኔ ስለ ዳግም አይመለከተኝም፣ የጠየቁ ስለ አንተና ስለ አንተ ብቻ እንጂ ስለ ዳግም እኔ ምን አገባኝ በማለት እንግዲህ መልሳለታለች። ለማንኛውም ላረጋግጥልሽ ብዬ ነው። ደግሞ የእኔ ልብ አንቺ ጋ ነው ያለው፣ ስለ እኔ ጠንቅቀሽ ታውቂያለሽ። ስለዚህ ምን ጥርጣሬ ውስጥ ከተተሽ በማለትም ናሆም ያለው ነገር እንግዲህ ነግሯት እሱ እንኳን ነገ ደግሞ እሷ ጋር ስትሄድ ልብ በምን እንደሚሻፍድ አይታወቅም። ደግሞ የወንዶች ልብ በማለት እንግዲህ ተናግራለች ማለት ነው። እኔ በምን አውቃለሁ? ደግሞ ይሄን አክል አታምኝኝም ማለት ነው። ናሆምን በፍጹም አታምኙ ማለት ነው። ደግሞ ይሄን አክል ትጠራጠርኛለሽ ማለት ነው በማለትም እንግዲህ ስለዚህ ከለመድሽ እስቲ ከሰማሽኝ ልቤን እንዴት እንደሚመታ ማዳመጥ ትችያለሽ። እስቲ ይዘሽ ያዡ እስቲ ልቤን እንዴት እንደሚመታ እዩ በማለት እንግዲህ ስለዚህ እኔን በደንብ ማወቅ አለብሽ። እንደዚህ አይነት ነገር አታስቢ። እኔ መሄድ ለስራ ነው። በዛ ላይ ደግሞ ቶሎ መምጣትና ለመምጣት የስራ ጉዳይ ይወስናል። ስራው ከቆየ እንቆያለን፣ ስራው ከተፋጠነ በሰላም እንመለሳለን። በዛ ላይ ደግሞ ለብቻዬ አይደለሁም፣ ወንድሜ ዳግም አብሮኝ አለ በማለትም እንግዲህ እሷ ግን በፍጹም እኔ እንኳን የአንተ መጫወቻ ሆኜ አልቀርም። ለማንኛውም እዚህ መቆየትሽ ካልቀረ እንደውም አደራ ከማዬ ጋር ምንም አይነት ግጭት እንዳልሰማ አደራሽን አምራን በማለትም እንግዲህ ነግሯታል ማለት ነው። እሱ እንኳን እንዳታስብ ግን ትንሽ ግን መጣላት አይቀርም፣ ግን ለማንኛውም እንዳታስብ በማለት እንግዲህ ተሰናብቷታል ናሆም ማለት ነው። እንግዲህ ናሆም እንግዲህ አምራንና እንግዲህ ኤቢም እንግዲህ ተያይዘዋል። እንግዲህ እነ ናሆምም እንግዲህ ተያይዞ ወደ ስራ ሄደዋል። የእነሱ መጨረሻ ምና ይሆናል። ሰላማችሁ ይብዛል።